በዱባይና በሰሜን ኤሚሬቶች የሚገኙ የኢትዮጵያን ኮሚኒቲ በየአመቱ የኢትዮጵያን ሳምንት ያከብራሉ። በዘንድሮ አመትም 12ኛውን አመት አክብረዋል። በዚህም በሚከበሩ በዓላት በእያንዳንዱ ቀን የተለያዩ በዓላት ሲያከብሩ ባለፈው ሳምንት እሁድ የወጣቶችን ፎረም አካሂዷል። ትናንት ደግሞ የቢዝነስ ፎረም ተካሂዷል። ዛሬ የቢዝነስ ፎረም ተካሂዷል። በተባበሩት አረብ ኤሚሬቶች የሚገኙ ኢትዮጵያውያን የራሳቸው የተለያየ ስራ መስክ ውስጥ ተሰማሩ ናቸው። ቢዝነስ ውስጥ ያሉ አሉ፣ በመምህርነት ሙያ የሚያገለግሉ አሉ። የተለያየ የራሳቸው የሆነ ሙያ ውስጥ ተሰማርተው ይገኛሉ። በዚህ ምክንያት ብዙ ልምድ አካብተዋል፣ ብዙ ሀብት ያካበቱ አሉ፣ አገር ቤትም ኢንቨስት እያደረጉ ያሉና ይህ መድረክ እነዚህን ሁሉ ያገናኘ ሀሳቦችን የተቀያየሩበት እና ለሀገራችን ጥሩ ልምድ ሊሆኑ የሚችሉ ሀሳቦች የተነሱበት ወደ ሀገር ቤት ሄደው ኢንቨስት ማድረግ የሚችሉባቸው መንገዶች የተነሱበትና የሀገር ቤት የኢንቨስትመንት ፖሊሲና እየተካሄዱ ያሉ የኢኮኖሚ ማሻሻያዎች የቀረቡበት በመሆኑ ትልቅ መድረክ ነው። ምሁራንና የቢዝነስ ማህበረሰብ ተገናኝተው ያሉትን በኢትዮጵያ ያሉትን የቢዝነስ ኦፖርቹኒቲ፣ የኢንቨስትመንት ኦፖርቹኒቲ፣ የቤት ኦፖርቹኒቲ፣ የተለያዩ ፋሲሊቲዎች ኦፖርቹኒቲዎችን ግብአት እንዲያገኙ ሀሳብ እንዲያገኙ ማድረግ እንዲሁም በዩኤኢ ያሉትን የቢዝነስ ኦፖርቹኒቲዎችና አጠቃላይ ያሉ ሁኔታዎችን በማወቅ እንዲሁም ደግሞ እዚህ በዱባይና ሰሜን ኤሚሬቶች የሚገኙ ኢትዮጵያውያን የቢዝነስ ማህበረሰብ እርስ በርስ እንዲተዋወቅ ኔትወርኪንግ እንዲፈጠር ለሌላ ኦፖርቹኒቲም እንዲዘጋጁም ጭምር ነው ይሄ ፕላትፎርም ይሄ መድረክ የተዘጋጀው። በዱባይና ሰሜን ኤሚሬቶች በርካታ ኢትዮጵያውያን በተለያዩ የስራ መስኮች ተሰማርተው እየሰሩ ይገኛሉ። ከነዚህ መካከልም ንግድ፣ ቱሪዝም፣ ሎጂስቲክስ እና በተወሰነ መልኩ ቢሆንም ዲጂታል ላይ በርካታ ኢትዮጵያውያን ተሰማርተው ይሰራሉ። እነኚህ ኢትዮጵያውያን ግን ልክ እንደ ሌሎቹ ሀገራት በቂ ናቸው ማለት አይቻልም። እነኚህ ሀገራት ተርታ ለማሰለፍም የኢትዮጵያ ኮሚኒቲ በርካታ ስራዎችን እየሰራ እንደነበር በፎረሙ ላይ ተነስቷል። እዚህ ሀገር ላይ አብዛኛው ኦልሞስት ከ80% በላይ እህቶቻችን ወንድሞቻችን የቤት አገልጋይነት ላይ ያሉ ናቸው። የቀሩት የፕሮፌሽናልስ እና የቢዝነስ ኮሚኒቲው ደግሞ አሁን ቅርብ ጊዜ እያደገ የመጣ እድል ነውና በዚህ ደረጃ ኢትዮጵያኖች ሁሉ ጊዜ በትናንሽ ስራ ብቻም ሳይሆን አዲያ ያላቸው ስራ መፍጠር የሚችል የስራ እድል መፍጠር የሚችል መሆናቸውን እዚህ ፋብሪካ ሴታፕ ያደረጉ አሉ። እንዲሁም የተለያየ የሪል ስቴት ስራዎች ላይ በደንብ የተሳተፉ አሉና እንደ ኮሚኒቲ ማህበር ይሄንን ገመድ የማስተሳሰርና መድረኮችን የመፍጠር እዚህ ሀገር ያሉ ኦፖርቹኒቲዎችን ፋሲሊቴት የማድረግ ሰፖርት የማድረግ ስራዎችን ይሰራል። ሮ ማቴሪያልን ከተለያዩ ዓለሞች ወደ ኢትዮጵያ በማስገባት እንደውም ኢትዮጵያ ላይ በሰሚ ገቨርንመንት ድርጅቶች ላይ ካምፓኒዎች ላይ ምሳሌ መስጠት እንችላለን። ሪሶርስ በተደረጉ ነገሮች ላይ ወደ ኢትዮጵያ ላይ ያለን ትልቅ አሻራ አለ። የነሱን ነገር ኢምፖርት ሪሶርስ እናደርጋለን። ቦሪንግ ኮምፓኒስ ወጥቼ አሁን ወደ ለግዠሪ ፕሮዳክት ገብቻለሁ። ቫይታሚን ለግዠሪ አይባልም፣ ግን ያው ኑሮ ከተስተካከለ በኋላ የሚገዛ እቃ ነው። ስለዚህ ቫይታሚን ኤሴንሻል ነው ለኛ የሚሆን ቫይታሚን ለአፍሪካ የተዘጋጀ ፎርሙላ አውጥተን እዛ ላይ እየሰራ ነው ለኢትዮጵያ። በተለያዩ ጊዜያት ኢትዮጵያ የምታደርጋቸው የኢኮኖሚ ማሻሻያዎች በተለይም የተጠቃለለ የማክሮ ኢኮኖሚ ማሻሻያና የሀገር በቀል የኢኮኖሚ ማሻሻያ ለበርካቶች በተለይም በኢንቨስትመንት ዘርፍ ለሚሰማሩ ትልቅ እድልን ይዞ መጥቷል። ብዙ ነገር ተለውጠዋል ኢትዮጵያ ውስጥ። ባለፈው አመት ራሱ እንደዚህ አይነት ሀሳብ አልነበረኝም። አሁን ይሄን አመት አሁን ያው እንግዲህ 2026 እንበል ዴፊኒት ኢትዮጵያ መለሳለሁ የሚል ውሳኔ ወስጃለሁ። ይሄ ራሱ ለኔ አዲስ ነው እና ኢትዮጵያ እንዴት ዲቨሎፕ እንዳደረገ አይቻለሁ። ብዙ አመታት ስከታተል የነበረ ነገር ነው እና ጥሩ ስቴጅ ላይ ነው ያለነው እና ገና ይሄ is the start ገና አሁን ነው የጀመርነው። አሁን አዲስ የማይክሮ ማሻሻያ ተደርጓል እና ያንን ነገር በህዝቡ ዘንድ አዌር ማድረግ በዲያስፖራው ዘንድ አዌር ማድረግ ይጠበቃል። ቢካዝ ያንን ነገር ምን ያህል በነፊት እንዳለን እንግዲህ ትንሽ እኛ የቀረብነው በጣት የሚቆጠሩ ሰዎች ልናቅ እንችል ይሆናል። ግን በደንብ ደግሞ በፕሮሞሽን በማስታወቂያ በሚዲያ ላይ ደረጃ በደንብ ተጠናክሮ ህዝቡ እንዲያውቀውና ያገሩን በአገራችን
የሰጠችን ቤኔፊት ህዝቡ ተጠቃሚ መሆን እንዳለበት ይሰማኛል። በዱባይና በሰሜን ኤሚሬትስ የሚገኙ ኢትዮጵያውያን ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች ወደ ኢትዮጵያ ገብተው ይህንን እድል እንዲጠቀሙም ጥሪ ቀርቧል። በባንኪንግ ሴክተር የወጡ ያሉ ማሻሻያ አዋጆች ብዙዎችን ወደ ኢትዮጵያ ገብተው ኢንቨስት እንዲያደርጉ የሚያደርግ ነው። በተለይ ዩኤኢ እንደምታዩት እዚህ ብዙ የንግድ መስኮች አሉ። ለኢንቨስትመንት ምቹ ነው። ከመላው ዓለም ባለሀብቶችን የሚስብ ሀገር ነው። እዚህ ያገኙትን ልምድ በመጠቀም ኢትዮጵያ ገብተው ኢንቨስት ለማድረግ ትልቅ አቅም የሚፈጥር ነው። እዚህ ያሉት በሬሚታንስ ትልቅ ሬሚታንስ ወደ ሀገር ያስገባሉ። አንዳንድ ህገወጥ የሆኑ አሰራሮች ኦልሞስት በጥሩ ሁኔታ ተሻሽለው ሰው በባንክ የመላክ እድሎች ተፈጥሯል። ይሄም ከትላንትናው ዛሬ ላይ የተሻለ ነው። አዌርነሱም በተለያየ አካላት በሚዲያም በእኛ በኩልም በተለያየ በኤምባሲ በቆንስላ እየተሰጣቸው ነው ያለው። ይሄንን ታሳቢ ባደረገ የመንግስትም ቁጥጥር ከፍ በማለቱ ደግሞ ጥሩ የሆነ ለሀገርም ለወገንም የሚያደርጉት አስተዋጽኦ ከፍተኛ ነው ማለት ነው። እንዲሁም ደግሞ በተለያየ በኢንቨስትመንትም የተሻለ እንቅስቃሴዎች እየተደረጉ ነው ያሉት። ስለዚህ ይሄንን ደግሞ የማስተሳሰር እኛ የማመቻቸት ሞዴል መሆን የሚችሉ ኢንቨስተሮችንና የስራ ፈጠራዎችን ስራ የሚፈጥሩትን የቢዝነሱ ማህበረሰብን የማበረታታትና ሞዴል መሆን የሚችሉትን አሁን እንዲፈጠር ማድረግ ነው። ለዛም እያደረግን ያለ ነው እንደዚህ አይነት እንቅስቃሴዎችና ቀጣይ ላይ ደግሞ በደንብ የማስተሳሰር ስራዎችን እንሰራለን ማለት ነው። ባሳለፍነው ሳምንት በወጣቶች ፎረም የተጀመረው የኢትዮጵያ ኮሚኒቲ ሳምንት በነገው ዕለት ደግሞ በተለያዩ ኩነቶች ደምቆ ፍጻሜውን ያገኛል። ምን ይችል አዘዘው ነኝ ከዱባይ።